ለምሳሌ 2 ሰዓት ላይ ልክ የመጀመሪያው ፔሪየድ ላይ ማለት ነው አንድ ቲቸር ነው የሚያስተምረው ብለናል። የሆነ ሰብጀክት ግሬድ 9A አፋን ኦሮሞ ከሆነ ያለው 9ዝ ቢ በተመሳሳይ ሰዓት አፋን ኦሮሞ ሊኖረው አይገባም ማለት ነው። ስለዚህ አፋን ኦሮሞ መርጠናል። ከዛ 9ዝ ቢ ላይ ስንመጣ አፋን ኦሮሞ ሊስት ውስጥ መኖር የለበትም። ስለዚህ እንደምታዩት የለም። እዚህ ጋር ልክ ሰብጀክቱን ስንቀይር አሁን ለምሳሌ ባዮሎጂ ብናደርግ የባዮሎጂ መምህር ጎይቶም ነው። እንደዛው ኬሚስትሪ ማርቆስ እያለ ሰላም ጤና ይስጥልኝ ውድ የጨርጨር ሚዲያ ቤተሰቦች፣ በዛሬ ቪዲዮአችን ኤክሴል ላይ የትምህርት ክፍለ ጊዜን እንዴት አውቶሜት ማድረግ እንችላለን የሚለውን እናያለን። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ደግሞ ላይክ እያደረጋችሁ ጀምሩልን። አሁን ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ደረጃ ይሄን ሺት ሪኔም እናድርገውና ዲቴይል የሚል ስም እንሰጠዋለን። ከዛን እዚህ ጋር የቲቸር ኔም እና ሰብጀክት እናስገባለን ማለት ነው። ከዛችን መርጅ እናድርጋትና ትንሽ ቴክስቱ እንዲታይ እንደዚህ ጎላ ካደረግን በኋላ ቦልድ እናደርገዋለን። ቲቸር ኔም ኤንድ ሰብጀክትስ የሚለው እንዲህ ከጻፍን በኋላ ትንሽ ጠጋ፣ ከዛን እዚህ ጋር ነምበር ይኖረኛል። ከዛን ኔም የቲቸሩ ስም ማለት ነው። ከዛን ሰብጀክት፣ ከዛም በኋላ እዚህ ጋር 1 2 ያላችሁ ተራ ቁጥር መስጠት ትችላላችሁ። ከዛ ለምሳሌ የሃይ ስኩል ታይም ቴብል ስለሆነ እየሰራን ያለነው ሃይ ስኩል ላይ 13 ኦር 12 ሰብጀክት ነው የሚኖረው። ስለዚህ ማክሲመም 12 እናድርገው። ከዛም በኋላ ቲቸር ኔም ይኖረናል፣ ሰብጀክት ይኖረናል። እነኝን ሰዓት ለመቆጠብ ከሌላ ቦታ ኮፒ አድርጌ ፔስት አደርጋለሁ። ስለዚህ እዚህ ጋር ክሊክ ካደረግኩ በኋላ ፔስት እለዋለሁ። እንደዚህ ፔስት ያደርግልኛል። ስለዚህ እነኝን ቦርደር እየሰጠን ከዛ ሴንተር እናድርግና ኦኬ፣ እንደዚህ አላይመንት ከሰራችሁ በኋላ ይሄን ባክግራውንድ ከለር እና ቴክስት ከለር እንዲንቀይርና እንደዚህ አይነት ቅርጽ ይዝልናል ማለት ነው። ከዛን አሁን ምን አለን? የቲቸር ኔም አለ። ከዛን ሰብጀክቶች አሉ። ከዛን በኋላ እዚህ ጋር ትንሽ ጠጋ ብለን ደግሞ እቺን መርጅ እናድርጋትና ታይም እንበለው። እቺ ታይም የምትለው ከዚህ ጋር አንድ አይነት ቅርጽ እንዲዝልን ከክሊፕ ቦርድ እንደዚህ ማስተካከል እንችላለን። ከዛ ኦፕን ታይም ይኖራል፣ ትምህርት ቤቱ የሚከፈትበት ሰዓት። ከዛ ፔሪድ ዱሬሽን ይኖረናል። እቺ ከዚህ ጋር መመሳሰል አለባት። እነኝንም ቦርደር እንሰጣለን። እዚህ ጋር ደግሞ የተወሰኑ ኮሎምኖችን እንደዚህ መርጅ ካደረግን በኋላ ሰብጀክት ዊዝ ቲቸር፣ የትኛው መምህር የትኛው ሰብጀክት ያስተምራል ለእያንዳንዱ ክላስ አሳይ እናደርጋለን ማለት ነው። ክላስንም በመጥቀስ እዚህ ጋር ሰብጀክት ቲቸር ኤንድ ክላስ ማለት እንችላለን። ከዛችኛዋን ከዚህ ጋር እናመሳስላታለን ማለት ነው። ከዛን መርጅ እናደርጋለን። ኦኬ፣ አንድ ስቴፕ ኢንሰርት እንበለውና ከዛን እዚህ ጋር ሰብጀክት ይኖረኛል። ክላስ እዚህ ጋር እናስገባለን። ሃይ ስኩል ላይ እየሰራን ስላለ 9 እና 10ን ማለት ነው። 9A ከዛ 9B ይኖረኛል። ግሬድ 9C ከዛ 10A 10B እና 10C ይኖረናል ማለት ነው። እነኝን ሴንተር እናድርጋቸውና እችኛዋን አንመርጅ እናድርጋት። ከዛን እስከዚህ ብቻ መርጅ ማድረግ እንችላለን። ከዛችን ክሊር ማድረግ እንችላለን ማለት ነው። ከዛም በኋላ ሰብጀክት ከዚህ ማምጣት እንችላለን። ኢኳልስ
ከዚህ እንደዚህ ከወሰድን በኋላ ለአፋን ኦሮሞ እዚህ ጋር ሰሚራ አለች። እሷን ኮፒ አድርገን ይሄን በሙሉ ሰሌክት እናደርግና ፔስት እንለዋለን። ሶ ሰሚራ ለግሬድ 9 ኤቢሲ እና 10 ኤቢሲ ሰሚራ ነች የምታስተምረው ማለት ነው። ሌላ መምህር ካለ እዚህ ጋር ማስገባት ይቻላል። የቴዎድሮስንም እንደዛው ኮፒ፣ ከዛ ይሄን በሙሉ ሰሌክት ራይት ክሊክ ፔስት እያደረግን እንሄዳለን። ሶ እንደዚህ ከሞላን በኋላ እነኚህን ሰሌክት እናደርግና እዚህ ጋር መተን ደብል ክሊክ ሳይዙ እንደዚህ ያስተካክልናል። ከዛም በኋላ ይሄን በሙሉ ቦርደር እንሰጣለን። ኦኬ ሰም ባክግራውንዱን ለመቀየር ሶ እንደዚህ አይነት ቅርጽ ይዝልናል ማለት ነው። ስለዚህ እዚህ ጋር ሰብጀክት አለን፣ እዚህ ጋር ክላስ አለ፣ ከዛ እያንዳንዱ መምህር እንደዚህ ይመደባል ማለት ነው። ስለዚህ የትምህርት ቤቱ ሰዓት ኦፕን ታይም የሚለው ጋር ሞስት ኦፍ ዘ ታይም 2 ሰዓት ላይ ነው ኦፕን ታይም። ስለዚህ ኤኤም ፒኤም የምትለው እዚህ ጋር እዚህ ጋርም ዲስፕሌይ እንድትሆን እዚህ ጋር መተን ከስተም የምትለው ማለት ነው ሞር ነምበር ፎርማት፣ ከዛ ታይም ላይ እንመጣና እችኛዋን እንመርጣለን ፒኤም ኦር ኤኤም ብሎ ዲስፕሌይ እንዲያደርግልን ማለት ነው። ኦኬ ስለዚህ እንዲህ ዲስፕሌይ ያደርጋል። ዱሬሽን ደግሞ አንድ ፔሪድ የሚቆይበት ደቂቃ ማለት ነው። ስለዚህ ኢን አወር ኬስ 40 ደቂቃ እናደርጋለን። ስለዚህ እዚህ ዲቴይል የምትለውን ጨርሰናል ማለት ነው። ሶ ይሄ እንደዚህ ክሬት አድርገን ከጨረስን በኋላ እቺን ፕላስ ምልክት በመንካት ራይት ክሊክ እዚህ ጋር ፔሪድ ዲቴይልስ ብለን ከጻፍን በኋላ እዚህ ጋር የፔሪድን ዲቴይል እናስገባለን ማለት ነው። ሶ እሱንም ለማድረግ እዚህ ጋር እችኛዋ እንደዚህ መርጅ ካደረግኩ በኋላ ቀጥታ ከዚህኛው የዚህኛውን ፎርማት እዛ ወስዳለሁ። እችኛዋን አንዴ ክሊክ በማድረግ እዚህ መጥቼ እንደዚህ አደርጋለሁ ማለት ነው። ኦኬ ከዛ ፔሪድ ዲቴይልስ ብለን እንጽፋለን። ከዛ እዚህ ጋር ነምበር ይኖረኛል። ከዛ ፔሪድ 1 ብዬ ከጻፍኩ በኋላ እቺን ይዤ ድራግ አደርጋታለሁ ከፔሪድ 6 ድረስ፣ ምክንያቱም 6 ፔሪድ ነው የሚኖረን። ሶ ይሄን ወደ ሴንተር አደረግን በኋላ ይሄኛውን መርጅ እናድርግና ከዛ መርጅ ከዛ እነኝን እናጠፋቸዋለን። እንደተለመደው እነኝንም በዚህ ስታይል እናደርጋለን። ከዛ ነምበር የሚለው ስር 1 2 እያልን ከጻፍን በኋላ ይሄን እስከ 13 እንዲህ እንጽፋለን። ከዛን ቦርደር እናደርግበታለን። ኦኬ ስለዚህ እነኝን ሴንተር አድርገን ይሄን ፎርማት እንድንጨርሳለን ማለት ነው። ከዛም በኋላ ሶስተኛ ሺት ወደ ዋናው መጣ ማለት ነው። እዚህ ጋር ታይም ቴብል ነው የሚኖረን ማለት ነው። ኦኬ ይሄንንም ክሬት የምናደርገው ዋናውን አውቶማቲክ የሆነውን ታይም ቴብል ክሬት ለማድረግ ነው ማለት ነው። ስለዚህ እዚህ ጋር ስመጣ ደግሞ እዚህ ጋር መጥቼ ክላስ ይኖረኛል። ከዛን ፔሪድ እና ታይም ይኖረናል ማለት ነው። ስለዚህ እቺን ክላስ የምትለው መርጅ እናደርጋታለን። እቺን ወደታች ድራግ እናደርግና ክላስ የሚለው 9A 9B እና 9C ይኖረናል። ከዛም በኋላ 10A 10B and 10C ይኖረናል። እቺ አታስፈልግም
ዲሊት እናደርጋታለን ማለት ነው። ከዛ ፔሪድ የሚለው እዚህ ጋር ፔሪድ 1 እስከ ፔሪድ 3 እንደዚህ ይኖረናል። እዚህ ጋር ፔሪድ 4 እስከ 6 ከዛችን ጠጋ እናደርጋታለን። ከዛችኛዋን መርጅ እናደርግና እዚህ ጋር እረፍት ይኖራል ማለት ነው። ብሬክ ኦኬ። እችን ብሬክ የምትለዋን ደግሞ እዚህ አላይመንት ውስጥ መተን እችን ኦሪንቴሽን የምትለዋን ዳይሬክሽን እንደዚህ መስጠት እንችላለን። ከዛ ባክግራውንድ ከለር ፎንት ከዛ ቦልድ እናደርገውና የተወሰነ ወደዚህ ጠበብ እናደርጋለን ማለት ነው። ስለዚህ ፔሪድ 1 2 3 ከተማሩ በኋላ ብሬክ ይኖራል። ከዛ ከብሬክ መልስ ፔሪድ 4 5 እና 6 ይቀጥላል ማለት ነው። ሶ እዚህ ጋር ደግሞ ታይም ስንሞላ እዚህ ጋር ኢኳልስ እዚህ ዲቴይል ካልነው ላይ እንመጣና ታይም የምትለውን እችኛዋን እንወስዳለን። ከዛ ኦኬ። እዚህ ጋር እንደምታዩት ሌላ አይነት ቁጥር ነው የሚሰጠኝ፣ ምክንያቱም እዚህ ጋር ነምበር ፎርማቱ ጀነራል ላይ ስላለ እኛችን ቀስት በመጫን ሞር ነምበር ፎርማት የምትለውን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር ታይም የምትላለች እሷን በዚህ መልክ እንዲያስቀምጥልን 1:30 PM የምትለውን እቺን መርጥና ኦኬ እንለዋለን። ስለዚህ ኦፕን ታይም እዚህ ጋር 2 ሰዓት ስለሆነ እዚህ ታይም ቴብሉ ላይ 2 ሰዓት ብሎ አመጣልኝ። ከዛ የአንድ ፔሪድ ቆይታ ደግሞ 40 ሚኒት ብለናል። ስለዚህ ሁለተኛው ፔሪድ ላይ ኢኳልስ ይሄኛው ሲደመር ከዛ ታይም የምትለውን ፋንክሽን እንጠቀምና እዚህ ጋር ሃወር የሚለውን 0 እናደርጋለን፣ ኮማ ሚኒት የሚለውን ከዲቴይል እቺኛዋን ሚኒት እንወስዳለን። ኦኬ። ከዛን ኮማ ሰከንድ የምትለውን 0 እናደርግና ቅንፍ እንዘጋለን። ከዛ ኢንተር። አሁን እንደምታዩት ከ2 ሰዓት ይጀምራል። 2 ሰዓት ከ40 ካለቀ በኋላ 2 ሰዓት ከ40 ላይ ፔሪድ 2 ይቀጥላል ማለት ነው። ለምሳሌ ዲቴይል ላይ ሄጄ ይሄኛውን 30 ደቂቃ ባደረገው እዚህ መጥቼ ባየው እንደምታዩት ከ2 ሰዓት እስከ 2 ሰዓት ተኩል ይሆናል ማለት ነው። ስለዚህ እኛ 40 ደቂቃ ስለምፈልግ ወደ 40 እንቀይረዋለን። በዚህ መልኩ እንደዚህ ይቀመጣል። ከዛን ፔሪድ 3 እንዲሰራልን ድራግ እናደርጋለን። እዚህ ጋር ብሬክ ስላደረግን እዚህ ጋር 4 ሰዓት ከ15 እረፍት 15 ደቂቃ ስለሆነ እችን ማኑዋሊ ከሞላን በኋላ ፎርማቱን ሰሌክት እናደርግና ሞር ታይም ከዛችኛዋን ስታይል ከወሰድን በኋላ እንደዚህ ዲስፕሌይ ያደርጋል። ከዛ እዚህ ጋር ኢኳልስ ይሄኛው ሲደመር ልክ ቅድም እንዳልነው ታይም ደብል ክሊክ ሃወር የሚለውን 0 እናደርጋለን። ሚኒት የሚለውን ደግሞ ከዲቴይል ሚኒት እንወስዳለን። ከዛን ኮማ ሰከንድ የምትለውን ደግሞ 0 ካደረግን በኋላ ቅንፍ እንዘጋና ኢንተር። ከዛን እንደዚህ አይነት ይሰጠናል ማለት ነው። ከዛም በኋላ ይሄኛው ቦርደር እንሰጣለን። ኦኬ። የነኝንም ፎርማት በትክክል እንሞላለን ማለት ነው። ኦኬ ቦልድ። ከዛ እነኝንም እንዲህ ሰሌክት ካደረግን በኋላ
እንደዚህ እናስተካክላለን። ሶ እዚህ ጋር 9A የሚለው ጋር ሰብጀክት ይኖረናል። ከዛ ቲቸር ይኖረናል ማለት ነው። ስለዚህ ግሬድ 9A ላይ የመጀመሪያው ሰብጀክት ምንድነው? ከዛ ይህን ሰብጀክት ስናስገባ አውቶማቲካሊ ቲቸሩ እንዲመጣ ለማድረግ እዚህ ጋር ቲቸር ሰብጀክት የሚለው እንደዚህ እንሞላለን። የተወሰነ ባክግራውንዷን እንደዚህ አይነት ብናደርጋት ከዛ እነኝን ኮፒ ከዛ እዚህ ጋር ፔስት እዚህ ጋርም ፔስት እናደርጋለን። እንደዚህ አይነት መልክ ይይዝልናል። ከዛን እዚህ ጋር ደግሞ እንመጣና እቺን ኮፒ እናደርጋለን። ከዛ እዚህ ጋር ፔስት እንደዚህ አይነት ከለር ያዘልን ማለት ነው። እነኝን ቦልድ እናደርጋቸው። አሁን እዚህ ጋር ፔሬድ ዲቴይል የሚለው ላይ መተን ኢኳልስ ፊልተር የምትለውን ፋንክሽን በመጠቀም እችኛዋን ደብል ክሊክ እናደርጋለን። አሬ የሚለው ቦታ ከዲቴይል እነኝን ሰብጀክቶች እንወስዳለን ማለት ነው። ከዛ ኤ4 በመጫን ሎክ እናደርግና ኮማ እናደርጋለን። ከዛን ካውንት ኢፍ የምትል ኤክሴል ፋንክሽን እንጠቀማለን። እችኛዋን ማለት ነው። ከዛም በኋላ ወደ ታይም ቴብላችን መጣና እዚህ ጋር እነኝን ካውንት እንዲያደርግልን ካደረግን በኋላ ኤ4ን ሁለቴ በመጫን ሎክ እናደርጋለን። ከዛ የካውንቱን ክራይቴሪያ ደግሞ እዚህ ጋር ዲቴይል ላይ እንመጣና ራሱን ሰብጀክት እናስገባለን። ከዛ ሎክ ካደረግን በኋላ ከነፍን ዘጋና ኢኳልስ 0 እናደርጋለን ማለት ነው። ስለዚህ ፊልተር አሬ ኢንክሉድ የምትለው ጋር ይሄን ካውንት ኢፍ እንደዚህ ካስገባን በኋላ የፊልተርን ቅንፍን ዘጋና ኤንተር እንለዋለን። ስለዚህ አሁን እንደዚህ ያመጣልን ማለት ነው። የመጀመሪያው ሁሉንም እንዲያመጣ እችኛዋን ይዘው ወደዚህ ድራግ እናደርጋለን። የሁሉንም ሰብጀክት እንደዚህ ያመጣልናል። አሁን በቀላሉ እዚህ ጋር እንመጣና እዚህ ሰብጀክት የሚለውን አንዴ ክሊክ አደርጋለሁ። መጀመሪያ 9A ላይ መጥቼ ሰብጀክት ጋር ክሊክ ከዛ 9B 9C ሰብጀክቶች ላይ ብቻ ከኪቦርዳችን ላይ ኮንትሮሉን በመጫን እንደዚህ ሰሌክት እናደርጋቸዋለን። እንዲህ ሰሌክት አድርገን ከጨረስን በኋላ እዚህ ከታቦች ላይ ወደ ዳታ የሚለው ታብ ላይ እንመጣና ዳታ ቫሊዴሽን ከዛ ኤኒባል የሚለውን ወደ ሊስት እንቀይራለን። ከዛ ሶርሱን ለማወቅ እዚህ ጋር እንመጣና የመጀመሪያውን ፔሪድ እንመርጣለን ማለት ነው። ፔሪድ ዋን ላይ ይህን ከመረጥን በኋላ ኦኬ እንላለን። ስለዚህ አሁን ለምሳሌ 2 ሰዓት ላይ ልክ የመጀመሪያው ፔሪድ ላይ ማለት ነው አንድ ቲቸር ነው የሚያስተምረው ብለናል። የሆነ ሰብጀክት ግሬድ 9A አፋን ኦሮሞ ከሆነ ያለው 9B በተመሳሳይ ሰዓት አፋን ኦሮሞ ሊኖረው አይገባም ማለት ነው። ስለዚህ አፋን ኦሮሞ መርጠናል። ከዛ 9B ላይ ስንመጣ አፋን ኦሮሞ ሊስት ውስጥ መኖር የለበትም። ስለዚህ እንደምታዩት የለም። ኬሚስትሪ እንመርጣለን። 9C ላይ ደግሞ በተመሳሳይ ሰዓት አፋን ኦሮሞ ኬሚስትሪ መኖር የለባቸው። ስለዚህ እንደምታዩት እዚህ ውስጥ አፋን ኦሮሞ ኬሚስትሪም የለም ማለት ነው። ስለዚህ ያለውን እንመርጣለን። ምንም አይነት ሰብጀክት ቲቸር ኮንፍሊክት አይፈጥርብንም ማለት ነው። እንደምታዩት ሊስቱ እየቀነሰ ይሄዳል ከውስጡ ስምርት። እንደዚህ መምረጥ ቻልን ማለት ነው። በተመሳሳይ ሁለተኛውን ኮንትሮልን በመጫን ሰብጀክቶችን ብቻ እንዲንመርጥና ከዛ ዳታ ቫሊዴሽን ሊስት ከዛ ሶርሱ ፔሪድ ዲቴይል ከሚለው
የመጀመሪያው መርጠናል። አሁን ደግሞ ሁለተኛው እንዲህ ከመረጥን በኋላ ኦኬ እንላለን። ቀጣይም እንደዛው ይሄኛውን በፍጥነት ሰርተን እንመጣለን ማለት ነው። ከዛ የመጨረሻውን ፔሬድ እንደዚህ መርጥለትና ኦኬ። አሁን ሁሉንም መርጠናል ማለት ነው። እንደምታዩት እዚህ ጋርም እንደዛው ማትስን ከመረጥኩ ሁለተኛ ሰብጀክት ላይ ማትስ የለም፣ እንደዚህ ዩኒክ ነው ማለት ነው። አንዱ ከተመረጠ አይኖርም እዚህ ጋር። የሰብጀክትም የቲቸርም ኮንፍሊክት አስወገድም ማለት ነው። አሁን ደግሞ ልክ ይህን ሰብጀክት ስመርጥ ለናይንዝ ኤ የመጀመሪያ ፔሪድ ላይ አፋን ኦሮሞ ከሆነ ቲቸሩ ማን ነው የሚለውን አውቶማቲካሊ ዲስፕሌይ እንዲያደርግልን እናደርጋለን ማለት ነው። ስለዚህ ልክ ሰብጀክቱ ሲመረጥ ቲቸሩን እንዲያመጣልን ኢኳል ሳይን እንጫንና ኢንዴክስ የምትለውን የኤክሴል ፋንክሽን እንጠቀማለን እዚህ ጋር። ከዛ አሬይ የሚለውን እዚህ ዲቴይል ላይ እንሄድና ይሄኛውን በሙሉ እንመርጣለን፣ ቅድም የጻፍነው። ከዛን ኤፍ4ን በመጫን ሁሉንም ብሎክ እናደርጋለን። ኮማ ማች የምትለውን የኤክሴልን ፋንክሽን በመጠቀም ማች የሚለውን እንደዚህ ከከፈትን በኋላ ሰብጀክት እዚህ ጋር እንመርጥለትና ከዛ ኤፍ4ን ሁለቴ እንጫናለን። ከዛን ኮማ ሉክአፕ አሬይ የሚለውን ይሄን ሰብጀክት ከዚህ ውስጥ ያይልናል ማለት ነው። ከዲቴይል ከዚህ ጋር ያይልናል። ከዛ ሄድ ደግሞ እንቆልፋለን ኤፍ4ን በመጫን ኮማ ኤግዛክት ማቹን እንዲሰጠን 0 እንጫንና ከዛ ቅንፉን እንዘጋለን። የማችን ቅንፍ ከዘጋን በኋላ አሁን እንደገና አንድ ኮማ እናደርጋለን። ከዛ ሌላ ማች የምትል ፋንክሽንን እንደግማለን ማለት ነው። እዚህ ኢንዴክስ ውስጥ ሁለት ማች ነው የምንጠቀመው። ከዛ ቫልዩ የሚለው ጋር እዚህ ታይም ቴብል ላይ እንመጣና ክላስን እንመርጥለታለን። ክላስን በምንመርጥበት ሰዓት ግን እንደምታዩት እዚህ ጋር መርጅ አድርገን ስለተጠቀምን ሁለቱን B6 እና B7 እየመረጠ ነው። ስለዚህ ቫልዩን እዚህ ጋር የሚያይልን B6 ስለሆነ B7 የሚለው እንደዚህ ካጠፋን በኋላ ኤፍ4ን 3 እንጫናለን። ኮለምኑ ሎክ ይሆናል ማለት ነው። ኮማ ሉክአፕ አሬይ የሚለው አሁንም ዲቴይል ላይ እንመጣና ከዚህ ከሰብጀክት ጀምሮ ክላሶቹን እንደዚህ እንመርጥና ኤፍ4ን በመጫን ሎክ እናደርጋቸዋለን። ኮማ አሁንም ኤግዛክት ማች እንዲሰጠን እችኛዋን 0 እናደርጋለን ማለት ነው። አሁን የማቹን ቅንፍ እንዘጋለን። ከዛ የኢንዴክሱን እንዘጋለን። ኤኒ ብላንክ ኢረር ደግሞ እንዳናስተናግድ እዚህ መጣና ኢፍ ኢረር የምትለው የኤክሴል ፋንክሽን እንጠቀማለን ማለት ነው። ኢፍ ኢረር ይሄኛው ኢረር ካሳየ ኢረሩን ከሚያሳየን ባዶ ቦታ እንዲያሳየን እናደርግና ከዛ ኢንተር። አሁን እንደምታዩት የአፋን ኦሮሞን ሰብጀክት ስመርጥ የአፋን ኦሮሞ መምህር ሰሚራ ነች ብሎ ያመጣል። እዚህ ጋር ልክ ሰብጀክቱን ስንቀይር አሁን ለምሳሌ ባዮሎጂ ብናደርግ የባዮሎጂ መምህር ጎይቶም ነው። እንደዛው ኬሚስትሪ ማርቆስ እያለ ከነኚህ ዲቴይል ያመጣል ማለት ነው። ስለዚህ አፋን ኦሮሞ ሰሚራ፣ ባዮሎጂ ጎይቶም እንዲሁም ኬሚስትሪ ማርቆስ እያለ እዚህ ጋር ከጠቀስናቸው እንደዚህ ያመጣል ማለት ነው። እዚህ ጋር እንደዚህ ካመጣልን በኋላ አሁን ያገኘነው ኬሚስትሪ ናይንዝ ኤ ላይ ማርቆስ ነው ይላል። የናይንዝ ቢን ማትስ የሚለውን ለማወቅ እችኛዋን ኮፒ እናደርግና እዚህ ጋር ፔስት በማድረግ ከዛ እዚህ ማች ቴብል ቫልዩ የምትለው D6 ነበር። እዚህ ጋር ክላሱን የ9 ቢ እናደርግለታለን። ስለዚህ D8 እናደርጋታለን። እቺን ታይም ቴብል D8 6 የምትለውን ወደ 8 እንቀይርና ኢንተር እንላለን። አሁንም እዚህ ጋር ፔስት እናደርግና D8 የምትለው ወደ D10 እናደርጋለን ማለት ነው። ለምን ክላሱን እንዲቀይርልን D10 ኢንተር ኮፒ ፔስት ከዛ 12 የምትለውን 40 እናደርጋለን።
መጨረሻ ላይ 14ን 16 እናደርግና ኢንተር እንላለን። ከዛ ወደዚህ እነኝን የሁሉንም እንዲሰራ እችኛዋን እንደዚህ ድራግ እናደርጋለን። ቅድም እዚህ ጋር ኢፍ ኢረር ብለን የተጠቀምነው ኢረር ከመጣ ባዶ እንዲሰጠን ያደረግነው እዚህ ጋር እችኛዋ ሰብጀክት ካልተመረጠ እዚህ ጋር ኖት አቬይለብል ኢረር ነው የሚያመጣው። ለዛ ነው ማለት ነው። ሶ የሁሉንም ቲቸር እንደዚህ እንዲመጣ እናደርጋለን ማለት ነው። እንዲህ ከጨረስን በኋላ ከዚህ ከብሬኩ አልፈን ደግሞ እነኝን ለመስራት ለምሳሌ እችኛዋን ለመስራት ይሄን ኮፒ ያደርግና እዚህ ጋር ፔስት አደርጋለሁ። እዚህ ጋር እንደምታዩት F6 ነው፣ እዚህ ጋር H6 ይለኛል ማለት ነው። ስለዚህ ወደዚህ የኛው እንደዚህ ማድረግ እንችላለን። ከዛ የዚችንም ኮፒ ከዛ እዚህ ጋር ፔስት ከዛ እንደዚህ ማድረግ እንችላለን። ኮፒ ፔስት ዜን ድራግ ላይክ ዲስ ኮፒ ፔስት እናደርጋለን። እችንም ኮፒ አድርገን ከዛ ፔስት ከዛ ድራግ ኮፒ ፔስት ከዛችን ይዘን ድራግ በማድረግ አሁን ጨረስን ማለት ነው። ስለዚህ አሁን እንደምታዩት ክላስ አለን እዚህ ጋር 9A 9B። ይሄን ክላሱ እንደዚህ ከደረደርን በኋላ ለምሳሌ 2 ሰዓት ላይ 9ኛ ክፍል አንድ ሰብጀክት ይኖረዋል። የዛ ሰብጀክት ቲቸር ደግሞ መታወቅ አለበት ማለት ነው። 2 ሰዓት ከ40 ላይ 9A ማትስ ከተማረ መምህሩ እዚህ ጋር ዲስፕሌይ ይሆናል። 3ኛ ክፍለ ጊዜ ላይ ሰብጀክት ስንመርጥ ለምሳሌ ባዮሎጂ ይኖረዋል። ከዛ ጎይተም ይገባል ማለት ነው። 9A ማትስ በሚማርበት ሰዓት 9B ማትስ ሊኖረው አይችልም። ምክንያቱም አንድ ቲቸር ስለሆነ ያን ኮንፍሊክት ያስቀርልናል ማለት ነው አውቶማቲካሊ። ምክንያቱም እዚህ ጋር ማትስ አንዴ ከተጠቀሰ በኋላ እዚህ ሊስት ውስጥ ማትስ የሚል አይመጣም። ሌላ ሰብጀክት ነው መምረጥ የምንችለው ማለት ነው። እዚህ ጋር መተን ኬሚስትሪን ብመርጥ ማርቆስ ነው ያለው። እዚህ ጋር ማርቆስ የሁሉንም እንደዚህ ትመርጣላችሁ ማለት ነው። በፍጥነት ለሁሉም እንመርጣለን። እንደዚህ መርጠን ምንም አይነት የቲቸርም የሰብጀክትን ኮንፍሊክት ሳይኖር ኤክሴል ላይ በቀላሉ ታይም ቴብልን ኦር ክፍለ ጊዜን እንደዚህ መስራት እንችላለን ማለት ነው። ለምሳሌ እዚህ ጋር ባዮሎጂን ወደ አይሲቲ ብንቀይረው ሰብጀክቱም መምህሩም የአይሲቲ መምህር አውቶማቲካሊ እንደዚህ ይቀየራል ማለት ነው። ይሄኛው እንዲህ ከመረጥን በኋላ እዚህ ጋር እንመጣና ደብል ክሊክ ሁሉም ኮለመን እንደዚህ አድጀስት እናደርጋለን። ከዛም በኋላ እዚህ ጋር እንመጣና እዚህ ሆም ላይ መተን መርጅ እናደርጋለን። ከዛን አውቶማቲክ ስኩል ታይም ቴብል ብለን እንጽፋለን ማለት ነው። ከዛም በኋላ ቦልድ ዋይት እንደዚህ ካደረግን በኋላ ቪው ግሪድ ላይ እናጠፋለን። ስለዚህ በቀላሉ እንደዚህ አይነት ታይም ቴብል ኤክሴል ላይ መስራት እንችላለን ማለት ነው። እንደምታዩት የትኛውንም ጥያቄ ካላችሁ ኮሜንት ላይ ማሳወቅ ትችላላችሁ። መሻሻል ያለበት ነገር ካለ አሻሽለን እንሰራለን ማለት ነው። ያ ጋይስ የዛሬ ቪዲዮ ይሄን ይመስል ነበረ። ቀጣይ በተሻለ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። ቻው